እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የዝውውር ፕሮግራሞችን በየዕለቱ የምናቀርብበት ፕሮግራማችንን ዛሬም በከሰዓቱ የሰኞ ፕሮግራማችን ላይ ይዘን ተገኝተናል። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ እንዲሁም ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ሰፋ ያሉ የዝውውር ጉዳዮችን የምናቀርብበት ፕሮግራምን ዛሬም ይዘን ቀርበናል። በተለይ ደግሞ ትልልቆቹ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ከዝውውር ጉዳዮች ጋር አያይዘው ያነሷቸው ጉዳዮች ምንድናቸው የሚሉትን በስፋት እንዳሰሳለን። ትልልቆቹን ክለቦች እንመለከታለን። የዝውውር ጉዳዮቻቸውንም እየዳሰስን ነው ቆይታን የምናደርገው። እናንተ ታዲያ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ስትቆዩ ቪዲዮአችንን ላይክ እያደረጋችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ሀሳብ አስተያየት ካላችሁ ልትጽፉልን ትችላላችሁ። ስምና አድራሻችሁን እየጠቀሳችሁ ጻፉልን፣ እኛ መልሰን ወደ እናንተው እናደርሰዋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። የዝውውር ጉዳዮችን ከኛ ታደምጣላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ያን ዲያማንዴ በሊያፕዚግ ቢያንስ ለአንድ ተጨማሪ የውድድር ዘመን እንዲቆይ ከፍተኛ የደሞዝ ጭማሪ የሚቀርብበትን አዲሱን ላይ እየተወያየ መሆኑን መረጃዎች ያሳያሉ። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ይህ የ19 ዓመት ታዳጊ በዘንድሮው የውድድር ዘመን እያሳየ ባለው ድንቅ ብቃት እንደ ሊቨርፑል፣ ፓሪስ ሰን ዠርሜን ያሉ ታላላቅ ክለቦችም ትኩረትን ስቧል። ፋብሪዚዮ ሮማኖ በቅርቡ ባወጣው የዩቲዩብ ቪዲዮ ላይ እንደገለጸው ሊያፕዚግ የዲያማንዴን ቆይታ የሚያራዝምና የውል ማፍረሻ ወይም ሪሊስ ክሎዝም የሚያካትት አዲስ ስምምነትን ለማቅረብም ተዘጋጅቷል። ፍሎሪያን ፕሌተንበርግ በበኩሉ የዲያማንዴ የአሁኑን የሽያጭ ዋጋ 100 ሚሊዮን ዩሮ አካባቢ መሆኑን ይፋ አድርጓል። ዲያማንዴ በዚህ ክረምት እንደ ሊቨርፑል ያለ ትልቅ ክለብን የመቀላቀል እድል ስለሚኖረው ከባድ ውሳኔ ይጠብቃል ተብሎ ነው የሚታሰበው። ሊቨርፑል ክለቡን የሚለቀውን ታሪካዊውን ሙሐመድ ሳላህን የረጅም ጊዜ ተተኪ እንደሚፈልግ ይታወቃል። ይህ ዝውውር ለሁሉም ወገኖችም ተስማሚ ሊሆን እንደሚችል ይነገራል። ይሁን እንጂ ዲያማንዴ ወደ ትልቅ ክለብም ዝውውር ለመግባት ከመቸኮሉ በፊት ጥንቃቄ ማድረግ ነው የሚኖርበት። ለእድገቱ ሲባል ለተወሰነ ጊዜ ላይፕዚግ መቆየቱ የተሻለ ሊሆን ይችላል። ላይፕዚግ ኮከብ ተጫዋቹን በጥሩ ዋጋ የመሸጥ ልምድ ስላለው ዲያማንዴ እዛ ለረጅም ጊዜ እንደሚቆይ ቢታወቅም እንደ ሳላህ ያለን ተጫዋች ለመተካትም ከመነሳቱ በፊት ለአንድ ተጨማሪ የውድድር ዘመን ልምድ ማግኘቱ ይጠቅመዋል የተባለው ዲያማንዴ በፕሪሚየር ሊጉ ማየት አስደሳች ቢሆንም ሊቨርፑል በዚህ ክረምት ተጫዋቹን የሚያገኘው ከሆነ ወደፊት እሱን ለማስፈረምም የሚደረገው ፉክክር ይበልጥ እየጠነከረ እንደሚሄድ ነው ግልጽ የሆነ መረጃ እየወጣ የሚገኘው። ሉካ ቩስኮቪች በዚህ የውድድር ዘመን በጀርመኑ ሃምበርግ የነበረው ስኬታማ የውሰት ቆይታን አጠናቀው በዚህ ክረምት ወደ ቶተንሃም እንደሚመለስ ይጠበቃል። የ19 ዓመቱ ታዳጊ በጀርመን ባሳየው አስደናቂ ብቃት የበርካታ ታላላቅ ክለቦችን ትኩረት መሳብ ችሏል። ቸልሲ ቩስኮቪችን ለማስፈረም ፍላጎት እንዳለው ቢነገርም ተጫዋቹ በአሁኑ ወቅት ያለው የ86 ሚሊዮን ፓውንድ የገበያ ዋጋ ዝውውሩን አስቸጋሪ ሊያደርገው ይችላል። በተጨማሪም ሊቨርፑል ይህንን ክሮኤሽያዊ ድንቅ ታዳጊ ለማስፈረም ስሙ ተነስቷል። በተለይም ቶተንሃም ከሊጉ የሚወርድ ከሆነ እንደዚህ አይነት ተስፋ ሰጪ ተጫዋቾችን አቆይቶ መያዝም ለስፐርስ ከባድ እንደሚሆንባቸው ነው የሚታመነው። ለጊዜው እንደ መልካም ዜና የሚታየው ቩስኮቪች በሚቀጥለው የውድድር ዘመን የቶተንሃም ስብስብ አካል ለመሆን ወደ ክለቡ እንደሚመለስ ፍንጭ መስጠቱ ነው። ምንም እንኳን ተጫዋቹ ስለ ዝውውር ግምቶች ብዙ መናገር ባይፈልግም ለስፐርስ ቡድን ያለው ዝግጁነት ግን አመልክቷል። ቩስኮቪች ኢቪኒንግ ስታንዳርድን ጠቅሶ እንደተናገረው በእግር ኳስ ምንም ነገር አይታወቅም፣ በሚቀጥለው ዓመት ወይም ከ10 ዓመት በኋላ ሊሆን ይችላል። ለማንም ምንም ቃል መግባት አልፈልግም። ከዚህ የውድድር ዘመን በኋላ ግን በድጋሚ የቶተንሃም ተጫዋች ሆናለሁ። እዚያ እስከ 2030 ድረስም የሚቆይ ውል አለኝ ነው ያለው። ቶተንሃም እያሳለፈ ባለው አስከፊ የውድድር ዘመን እንደ ቩስኮቪች ያለ ከፍተኛ ብቃት ያለው ወጣት ተከላካይን በሚቀጥለው ዓመት ወደ ስብስቡ መቀላቀሉ ትልቅ ጥቅም ይኖረዋል ተብሎ ይታሰባል። ለአሁኑ አዲሱ አሰልጣኝ ሮቤርቶ ዲዘርቢ ትኩረታቸውን በቀሩት ጥቂት ጨዋታዎች ላይ ክለቡን በሊጉ ማቆየት ላይ ማድረግ ይኖርባቸዋል ተብሎ ነው የሚታሰበው። ከተሳካ ግን በቡድኑ በድጋሚ በመገንባትም ለከፍተኛ 4 ደረጃዎችም እንደሚፎካከር ይጠበቃል። ቩስኮቪች ለዚህ ግንባታ ቁልፍ ሰው ሊሆን ቢችልም በወጣቶች ላይ ትኩረት አድርጎ እየተገነባ ያለውና የአውሮፓ ውድድሮችን የመሳተፍ እድል ያለው ቼልሲ የሚቀርብበት እድል ግን ሊፈትነው እንደሚችል ነው የሚታመነው።
ቶተንሃም ሆትስፐርስና አስተን ቪላ በክረምቱ የመከላከል ክፍላቸውን ለማጠናከር እየፈለጉ ሲሆን ቦስኒያዊውን ተከላካይ ቡርሃሞቪችንም እንደ ኢላማ ለይተውታል ተብሏል። ተከላካዩ በጣሊያኑ ከሳሶሎ ጋርም ባሳየው ብቃት ትኩረትን የሳበ ሲሆን ለሁለቱም የእንግሊዝ ክለቦች ደግሞ ጥራት ያለው ተጨማሪ ተጫዋች ሊሆን እንደሚችል ተገምቷል። ስፖርት ዊትነስ ጠቅሰው የወጡ ዘገባዎች እንደሚያመለክቱት የተጫዋቹ ዋጋ 30 ሚሊዮን ዩሮ አካባቢ ሊሆን ይችላል። የጣሊያኑ ክለብ ተጫዋቹን በ5 ሚሊዮን ዩሮ እየገዛው ሲሆን አሁን ላይ ከፍተኛ ትርፍ ለማግኘትም እየጠበቀ ነው። የፕሪሚየር ሊግ ክለቦች ዝውውሩን ለማጠናቀቅ ይፋዊ ጥያቄን ያቀርቡ እንደሆነ ወደፊት የሚታይ ይሆናል ተብሎ ይታሰባል። ማንቸስተር ዩናይትድ ሙሐርሞቪችን በቅርበት ሲከታተል ቆይቷል። ቶተንሃም በመከላከል ክፍሉ ላይ ተጨማሪ ጥራት ያላቸው ተጫዋቾች ያስፈልጉታል። ክሪስቲያን ሮሜሮ ክለቡን ለቆ ሊሄድ እንደሚችል የሚወጡ ወሬዎች ጋር ተያይዟል። እሱንም በአግባቡ የሚተካ ተጫዋች ያስፈልጋቸዋል። ሙሐርሞቪች ለሱ ጥራት ያለው የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ፕሪሚየር ሊጉን የመቀላቀል እድል ለ23 ዓመቱ ተጫዋችም አስደሳች ይሆናል። እሱ ብዙ ተስፋ የሚጣልበት ወጣት በመሆኑ ለወደፊት ኮከብነትም ሊያበቁት ይችላሉ። በሌላ በኩል አስተን ቪላ ለታይሮ ሚንግስም ጥራት ያለው የረጅም ጊዜ ተተኪም ይፈልጋል። በቀጣይ የውድድር ዘመን ለቻምፒየንስ ሊግ ማጣሪያ እየተፎካከሩ በመሆናቸው ለወጣቱ ተከላካይ ሳቢ መዳረሻ ሊሆን ይችላሉ። ከሁለቱ ክለቦች መካከል የትኛው ተጫዋቹን ለማስፈረም ይፋዊ ጥያቄን ይዞ እንደሚቀርብ ማየቱ ትኩረት የሚስብ ይሆናል። ለተጫዋቹ 30 ሚሊዮን ዩሮ ለመክፈል የሚያስችል አቅም ያላቸው ሲሆን ወጣቱ ተከላካይም ለወደፊቱ ለተከፈለበት ዋጋ ተገቢ መሆኑን ሊያስመሰክር ይችላል። ሙሐርሞቪች ለእንግሊዝ እግር ኳስ የሚመጥን አካላዊና ቴክኒካል ብቃት ያለው ዝውውር የሚሳካ ከሆነ የፕሪሚየር ሊግ አስተማማኝ ተከላካይ ሆኖ ለመታየትም ይጥራል ተብሎ ነው የሚታሰበው። ሰመርቪል የውድድር ዘመኑ ሲጠናቀቅ ዌስትሃም ዩናይትድን ለቆ ሊወጣ እንደሚችል ይታሰባል። የለንደኑ ክለብ በአሁኑ ወቅት በፕሪሚየር ሊጉ ላለመውረድ እየታገለ ነው። በሊጉ የመቆየት እድሉ ምን እንደሚሆን ወደፊት ይታያል። ቱቶ አታላንታ ባወጣው ዘገባ መሰረት በርካታ የፕሪሚየር ሊግ ክለቦች የተጫዋቹን ሁኔታ እየተከታተሉ ሲሆን በክረምቱ እሱን ለማስፈረም ጥያቄ ሊያቀርቡም ይችላሉ። ቶተንሃም፣ አስተን ቪላ፣ ቦርንመዝ፣ ብሬንትፈርድ፣ ኤቨርተን ተጫዋቹን ለማስፈረም ከፍተኛ ፍላጎት ያላቸው ክለቦች ናቸው። የተጫዋች ዋጋ 30 ሚሊዮን ዩሮ አካባቢ ሊሆን የሚችል ሲሆን ሁኔታው እንዴት እንደሚቀጥልም ይታያል። የቀድሞ ክለቡ ሊድስም እሱን ደግሞ እንደ አንዱ አማራጭ መዳረሻ ይጠቅሰዋል። ቶተንሃም በክንፍ መስመር ላይ ተጨማሪ ጥራት የሚፈልግ ሲሆን የሆላንዳዊ አጥቂ ጠቃሚ ዝውውር ሊሆን ይችላል። ከእንግሊዝ እግር ኳስ ጋር በደንብ የተላመደ በመሆኑ ወዲያውኑ ውጤታማ ሊሆን ይችላል። ስፐርስን የመቀላቀል እድል ለእሱ አስደሳች ይሆናል። ሰመርቪል በዚህ የውድድር ዘመን በ11 ጎሎች ላይ ቀጥተኛ ተሳትፎንም አድርጓል። ሆኖም ቶተንሃምም ቢሆን በሊጉ ለመቆየት እየታገለ ይገኛል። አስከፊ የውድድር ዘመንን እያሳለፉ ሲሆን በሊጉ መቆየት ይችሉ እንደሆነ ወደፊት የሚታይ ነው። በክረምቱ የአጥቂ ክፍላቸውን ማሻሻል የሚኖርባቸው ሲሆን በሰሜርቪል ላይ ኢንቨስት ለማድረግም ጥበባዊ ውሳኔ ሊሆን ይችላል። የ24 ዓመቱ ተጫዋች በከፍተኛ ደረጃ መወዳደርና ለዋንጫዎች መታገልም ይፈልጋል። ምንም እንኳን ቶተንሃም በአሁኑ ወቅት እየተቸገረ ቢሆንም ጥራት ያላቸው ተጫዋቾች እና እንደ ሮቤርቶ ዲዘርቢ አይነትም ጥራት ያለው አሰልጣኝ ያላቸው በሚቀጥለው የውድድር ዘመን በጠንካራ ሁኔታ ተመልሰው በደረጃ ሰንጠረዡ አናት ላይም ለመፎካከር የሚችሉበት ምንም አይነት ምክንያት የለም ተብሎ ነው የሚታሰበው። ክለቡ የተጠየቀውን ዋጋ ለመክፈልም የሚያስችል አቅም አለው። ይህ የኔዘርላንድ ዓለም አቀፍ ተጫዋችም የተከፈለበትን ዋጋ የሚመጥን ብቃትም በማሳየት ቡድኑን ወደፊት ሊያግዝም ይችላል ተብሎ ነው የሚታሰበው። የሊቨርፑሉ ተከላካይ ኢብራሂማ ኮናቴ የውድድር ዘመኑ ሲጠናቀቅ ክለቡን ለቆ ሊወጣ እንደሚችል ሲነገር ቆይቷል። የፈረንሳይ ዓለም አቀፍ ተጫዋችም ውሉ በዚህ ክረምት የሚጠናቀቅ ሲሆን እስካሁን ድረስ ከተጫዋቹ ጋርም በአዲስ ውል ላይ መስማማት አልቻሉም ነበር። ቲም ቶክ እንደዘገበው ከሆነ ግን ሊቨርፑል አሁን ላይ የ26 ዓመቱን ፈረንሳዊ ጋርም በአዲስ ውል ላይ ለመስማማት ከጫፍ ደርሰዋል። ዘገባው እንደሚያመለክተው ሊቨርፑል ከተጫዋቹና ከተወካዮቹ ጋርም በአዲስ የረጅም ጊዜ ውል ላይ ሰፊ ስምምነት ላይ ደርሷል። ባለፉት ወራት የ26 ዓመቱ ተጫዋች እንደ ሪያል ማድሪድ ካሉ ክለቦች ጋርም ስሙ ሲያያዝ ቢቆይም ሊቨርፑል ተጫዋቹን ለረጅም ጊዜ በክለቡ ለማቆየት በሚያደርገው ጥረትም ትልቅ ውጤትን ያገኘ ነው የሚመስለው። ባርሴሎናና ባየር ሚኒክም ሁኔታውን ሲከታተሉ የነበሩ ክለቦች ናቸው። ኮናቴ እስካሁን ባለው ሁኔታ ወይም ጊዜ ደግሞ መካከለኛ የሚባል የውድድር ዘመንን እያሳለፈ ቢሆንም በፕሪሚየር ሊጉ ብቃቱን በተከታታይ እያሳየም ጥራት ያለው ተጫዋች ነው። በጥሩ ብቃቱ ላይ በሚሆንበት ጊዜም በሊጉ ካሉ ምርጥ ተከላካዮች አንዱ እንደሆነ ጥርጥር የለውም። እሱን በክለቡ ለማቆየትም ለሊቨርፑል ብሉ ውሳኔ መሆኑ ይረጋገጣል። ሁለቱ ወገኖችም የውል ዝርዝር ጉዳዮችን አጠናቀው ስምምነቱን በፍጥነት መፈረም ይችሉ እንደሆነ የሚታይ ይሆናል።
የእሱ የረጅም ጊዜ ህይወቱ ለክለቡ አሳልፎ ለመስጠት የወሰነው ውሳኔ ለሊቨርፑል ትልቅ መነቃቃትን የሚፈጥር ነው። ክለቡ ተስፋ አስቆራጭ የውድድር ዘመንን እያሳለፈ በመሆኑ የክለቡ ስሜት መነሳሳትም ያስፈልገዋል። ሊቨርፑል ትኩረቱን በሜዳ ላይ አፈጻጸሙ ላይ በማድረግም የውድድር ዘመኑን በጥሩ ሁኔታ ያጠናቀቀ እንደሆነ ማየቱ ትኩረት የሚስብ ነው የሚሆነው። ኮናቴ የረጅም ጊዜ የወደፊት ቆይታውን በፍጥነት በመወሰንም በእግር ኳሱ ላይም ትኩረቱን ለማድረግም ይፈልጋል ተብሎ ይጠበቃል። ኒውካስል ዩናይትድ የውድድር ዘመኑ ሲጠናቀቅ የማንቸስተር ሲቲውን ተከላካይ ሪኮ ሉዊስን ለማስፈረም ፍላጎት እንዳለው ተነግሯል። የ21 ዓመቱ ወጣት በክረምቱ ለሽያጭ ሊቀርብ የሚችል ሲሆን ኒውካስልም የእሱን ፊርማ ለማግኘት ተስፋ አድርጓል። ክሮኒክል ባወጣው ዘገባ መሰረትም ተጫዋቹን በኢቲያድ ስቴዲየም የመሰለፍ ዕድሉ እየቀነሰ የመጣ ሲሆን ክለቡም ደግሞ እሱን በመሸጥ ገንዘብ ለማግኘት ተዘጋጅቷል። ኒውካስል ባለፈው ክረምት ሉዊስን ለማስፈረም እድል አግኝቶ እንደነበር ይነገራል። ሉዊስ በማንቸስተር ሲቲ ቆይታው በፕሪሚየር ሊጉ ያለውን ጥራት ያሳየ ሲሆን ለኒውካስልም ጠቃሚ ተጫዋች ሊሆን ይችላል። በፕሪሚየር ሊጉ በቋሚነት የመጫወት እድልን ማግኘት ለሉዊስ እጅግ አስደሳች የሚሆን ሲሆን ኒውካስልም ያንን መድረክም ሊያመቻችለት ይችላል ነው የተባለው። ተከላካዩ ከማንቸስተር ሲቲ ጋር እስከ 2030 ድረስ የሚቆይ ውል ያለው ሲሆን ክለቡ ለሱ ከ30 ሚሊዮን ፓውንድ በላይም ሊጠይቅ ይችላል ነው የተባለው። ኒውካስል ለማንቸስተር ሲቲው ተከላካይ እንዲህ አይነት ከፍተኛ ገንዘብ ለመክፈል ፈቃደኛ መሆኑን ማሳየቱ ትኩረት የሚስብ ይሆናል። ሉዊስ ብሩህ ተስፋ ያለው ተሰጥኦ ያለው ወጣት ተጫዋችም በመሆኑ ለረጅም ጊዜ በተከፈለበት ዋጋም ተገቢ መሆኑን ሊያስመሰክር ይችላል። የተጠየቀው ዋጋ በአሁኑ ወቅትም ውድ ቢመስልም ለኒውካስል አስተማማኝ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። በአውሮፓ መድረክ በቋሚነት ለመወዳደር ጥልቀት ያለውና ከፍተኛ ጥራት ያለው ስብስብ የሚያስፈልጋቸው ሲሆን በክረምቱ የዝውውር መስኮት ክፍተቶቻቸውን መሙላትም ይኖርባቸዋል። ሉዊስ በዚህ የዕድሜ ክልሉ ላይ መደበኛ የመሰለፍ ዕድልን ለማግኘት ከፍተኛ ፍላጎት ይኖረዋል። ኒውካስል ደግሞ አጓጊ ፕሮጀክት አለው። በክረምቱ ጥያቄ ካቀረቡ ተጫዋቹን የመሳብ ዕድሉ ከፍተኛ ነው። በሚቀጥሉት ወራትም ሁለቱ ክለቦችም በዝውውሩ ላይ ስምምነት ላይ ይደርሱ እንደሆነ የሚታይ ይሆናል። አርሰናል የክንፍ የመከላከል ብቃቱን ለማሳደግ ሁለት የጣሊያን ሴሪኤ ተጫዋቾችን ለማስፈረም እያለመ መሆኑ ተሰምቷል። ማርኮ ፓይስትራ አንደኛው ነው። ይሄ የ21 ዓመት የቀኝ ተከላካይም በአሁኑ ወቅት በአታላንታ በውሰት በካግሊያሪ እየተጫወተ የሚገኝ ሲሆን እንዲሁ የውድድር ዘመኑንም ሲያጠናቅቅ ወደ ቀድሞ ክለቡ አታላንታ ይመለሳል። አርሰናል የተጫዋቹን እድገትም በቅርበት ሲከታተሉት የቆዩ ሲሆን ዝውውሩንም እውን ለማድረግ ከ40 ሚሊዮን ዩሮ በላይም ለማቅረብ ዝግጁ መሆኑ ተሰምቷል። ጋዜታ ዴሎ ስፖርት እንደዘገበው ከሆነ ማንቸስተር ሲቲ፣ ቶተንሃም እና ሊቨርፑል ተጫዋቹን ይፈልጉታል። አርሰናል ፓይስትራን ለቤን ዋይት ጥሩ ተፎካካሪና የረጅም ጊዜ ተተኪ አድርገው ይመለከቱታል። አርሰናሎች ሌላኛውን የሴሪኤ ኢላማቸው ያደረጉት የዩቬንቱስን የግራ ተከላካይ አንድሪያ ካምቢያሶን ነው። ወጣቱ ማይልስ ሉዊስ ስኬሊ የመጫወቻ ጊዜ በማጣቱ ክለቡን ሊለቅ እንደሚችል መነገሩን ተከትሎ አርሰናል ካምቢያሶን እንደ ምትክ እያየው ነው። ካምቢያሶ በዩቬንቱስ ቤት ድንቅ ብቃቱን እያሳየ ቢሆንም ወደ አርሰናል የሚመጣው በቋሚነት የመሰለፍ ዋስትናን ካገኘ ብቻ እንደሆነ ይገመታል። ተጫዋቹ በፕሪሚየር ሊግ የመጫወት ብቃቱ ጥርጥር ውስጥ የማይገባ ቢሆንም አርሰናል በቡድን ውስጥም ግልጽ የሆነ ሚና ሊሰጠው ይገባል። ካምቢያሶ ከሊቨርፑል ጋርም ስሙ እየተያዘ ነው። እነዚህ ሁለት ተከላካዮች አርሰናልን የሚቀላቀሉ ከሆነም ለሚኬል አርቴታ ቡድን አዲስ የመከላከልና የማጥቃትንም ሚዛን አማራጭም ይዘው እንደሚመጡ ጭምር ነው የሚታመነው። የኮሞ ተከላካይ የሆነው ያኮብ ራሞን የውድድር ዘመኑ ሲጠናቀቅ ክለቡን ሊለቅ እንደሚችል ይፋ ተደርጓል። ይህንን ተከትሎ ቼልሲ፣ አርሰናል እና ሊቨርፑል ታላላቅ የእንግሊዝ ክለቦች ተጫዋቹን ለማስፈረም እድሉ አላቸው። ተጫዋቹ ወደ ቀድሞ ክለቡ ሪያል ማድሪድ ሊመለስ እንደሚችል ሲገመት ቢቆይም ቲም ቶክ ያወጣው አዲስ ዘገባ ግን ማድሪዶች ተጫዋቹን ለማስፈረም እስከ 2027 ድረስ ለመጠበቅ መወሰናቸውን የተጠቆመው። ሪያል ማድሪድ ተጫዋቹ እንዲመለስ ቢፈልጉም በዚህ ክረምት ግን ዝውውሩን ለመፈጸም ዝግጁ አይደሉም። ይህ የማድሪድ ውሳኔ ደግሞ የፕሪሚየር ሊግ ክለቦች ተጫዋቹን በቀላሉ ለማግኘት የሚያስችላቸውን እድል በር ከፍቶላቸዋል። ቼልሲ፣ አርሰናል ወይም ሊቨርፑል በዚህ ክረምትም ለዚህ የ21 ዓመት ወጣት ተከላካይ ጥያቄ ያቀርቡ እንደሆነ የሚታይ ይሆናል። በተለይም ቼልሲና ሊቨርፑል በመከላከሉ ረገድ ላይ ራሳቸውን ማሻሻል ይኖርባቸዋል። ደካማ የውድድር ዘመንን እያሳለፉ በመሆናቸው እንደ አክሰል ዲሳሲ፣ ቤን ዋይት፣ ባዲያሽል እና ጆ ጎሜዝ ላሉ ተጫዋቾችም ተተኪ ይፈልጋሉ። ራሞን በጣሊያን ሴሪኤ ብቃቱን ያስመሰከረ ሲሆን በፕሪሚየር ሊጉም ቢሆን ስኬታማ ለመሆን የሚያስችል ጥራት እንዳለው ነው የሚታመነው። ለእርሱም ቢሆን እንደ ሊቨርፑል ያለ ወይም ደግሞ ቼልሲ ባሉ ትልልቅ ክለቦች መጫወት እድልንም ውድቅ ማድረግ በጣም ከባድ ሊሆን ይችላል። ራሞን ወደ እንግሊዝ የማምራት እድሉን ተጠቅመው አሁኑኑ ይዘዋወራል ወይስ የልጅነት ክለቡን ሪያል ማድሪድን እስከ 2027 ይጠብቃል የሚለው የብዙዎች ጥያቄ ነው።
በሌላ በኩል ከተጫዋቹ ጋር ስሙ እየተነሳ ያለው የአርሰናል ፍላጎት ብዙዎችን አስገርሟል። አርሰናሎች በአሁኑ ወቅት በሊጉ ጠንካራ የመከላከል መስመር ያላቸው በመሆኑ ስፔናዊው ተከላካይ አርሰናልን ቢቀላቀል እንኳን የመሰለፍ ዕድል ለማግኘት ሊቸገር ይችላል። በመሆኑም ተጫዋቾቹ በተቀያሪ ወንበር ላይ ላለመቀመጥ ሲል ወደ ለንደኑ ክለብ የማምራት ፍላጎቱ ዝቅተኛ ሊሆን እንደሚችል ነው የተገመተው። ማንቸስተር ዩናይትድ እና ቸልሲ የባየር ሚኒኩን አማካይ አሌክዛንደር ፓቭሎቪችን በውድድር ዘመኑ መጨረሻ ለማስፈረም ፍላጎት አሳይተዋል። ይህ የ21 ዓመቱ ተከላካይ አማካይ ለጀርመኑ ሻምፒዮን ድንቅ ብቃትን እያሳየ የሚገኝ ሲሆን አፈጻጸሙም የበርካታ የፕሪምየር ሊግ ክለቦችን ትኩረትን እንደሳበ ነው። ቲም ቶክ እንደዘገበው ከሆነ የፕሪምየር ሊግ ክለቦች ስለተጫዋቹ ጥያቄ ቢያቀርቡም በውድድር ዘመኑ መጨረሻ ለዝውውር እንደማይቀርብ ተነግሯቸዋል። የ21 ዓመቱ ተጫዋች ራሱም ቢሆን ባየር ሚኒክን የመልቀቅ ፍላጎት የለውም ነው የተባለው። እንደ ሪያል ማድሪድ እና ባርሴሎና ያሉ ክለቦች አማካዩን በሰፊው እየተከታተሉት ይገኛሉ። በክረምቱ የዝውውር መስኮት የጀርመኑ ሻምፒዮን ጥንካሬ በዝውውር ጥያቄ የሚፈታተን ክለብ ይኖር እንደሆነ ወደፊት የሚታይ ነው። ማንቸስተር ዩናይትድ እና ቸልሲ በመሃል ሜዳ ላይ ተጨማሪ ጥልቀት የሚፈልጉ ሲሆን ይህ የ21 ዓመት ወጣትም ምርጥ የረጅም ጊዜ ኢንቨስትመንት በሆነ ነበር። ማንቸስተር ዩናይትድ በክረምቱ ክለቡን ለመልቀቅ የወሰነውን ካሴሜሮን መተካትም ይኖርበታል። ይህ የ21 ዓመቱ ተጫዋች በመሃል ሜዳ ላይ የመከላከል ሽፋንና ቴክኒካል ችሎታንም ይጨምር ነበር። በቸልሲ ደግሞ ከሞይስ ካይሴዶ ጋር ጠንካራ ጥምረትን ሊፈጥር ይችል ነበር። የምሳሚዎቹ የኋላ ክፍላቸውን እንዲያጠናክሩና የፈጠራ ተጫዋቾቻቸውንም በነፃነት እንዲንቀሳቀሱ ሊረዳቸው ይችል ነበር። ወጣቱ በአሁኑ ወቅት በጀርመኑ ሻምፒዮን ቤት በእግር ኳሱ እየተደሰተ ሲሆን ክለቡን ለመልቀቅም ምንም አይነት ምክንያት የለውም። በከፍተኛ ደረጃ መደበኛ ጨዋታዎችን ለማግኘት እድገቱን ለመቀጠል ይፈልጋል። ባየር ሚኒክ የሚያስፈልገውን መድረክ የሰጠው በመሆኑ በአሁኑ ወቅት አዲስ ፈተናን የሚፈልግበት ምንም አይነት ምክንያት አለ ተብሎ እንደማይታመን ነው መረጃዎቹ የጠቀሙት። ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ የዝውውር ጉዳዮችን ያካተትንበት ፕሮግራም ይህንን ይመስል ነበር። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን ያካተትንበት የዝውውር ፕሮግራም ይህንን ይመስላል። ነገም እንዲሁ እንደተለመደው በተመሳሳይ ሰዓት የተለያዩ የዝውውር ጉዳዮችን የምናካትትበት ፕሮግራማችንን በድጋሚ ይዘን የምንቀርብ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ እናመሰግናለን። ሀሳብ አስተያየቶቻችሁን እንድታጋሩንም በአክብሮት እንጋብዛለን። ያላችሁን ሀሳብና አስተያየት አጋሩን። እኛ ደግሞ በቀጣይ በሚኖሩን ፕሮግራሞቻችን ላይ የተለያዩ ርዕሰ ጉዳዮችን ይዘን በድጋሚ እንመጣለን። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።